በዓለማችን ላይ በሰፊው ከሚታወቁ ሰዎች መካከል ፓብሎ ኤስኮባር አንዱ ነው። በ1980ዎቹና 90ዎቹ መጀመሪያ አካባቢ ላይ የዓለማችንን ግዙፍ የሚባለውን ድረግ ኤምፓየር ረን ሲያደርግ የነበረ ሰው ነው። የሜዴሊን ካርቴል ዋናው መሪ። ኃይሉ ምን ያህል ድረስ ነበረ? እጁ ምን ያህል የሰፋ ነው ካላችሁ የዓለማችንን 80% የሚሆነውን የኮኬን ንግድ የተቆጣጠረው እሱ ነው። በዚህ ዝውውርና ንግድም በቢሊዮን የሚቆጠሩ ገንዘቦችን ሊያተርፍ ችሏል። ኮሎምቢያ የተሰኘችዋን ሀገር የራሱ ማድረግ የቻለ ግለሰብ ነው። እንግዲህ የራሱ የግል ቤት ነው የሆነችለት። ሁሉንም ነገር እንደሚፈልገው እያደረገ የኖረ ግለሰብ ነው። ታዲያ ፓብሎ ኤስኮባር እንደዚህ ራይዝ ሊያደርግ የቻለው ወይንም ከፍ ሊል የቻለው ለምንድን ነው? ሰዎች ስለፈቀዱለት አይደለም። ሰዎች እሱን ግን ማስቆም ስለከበዳቸው ነው። ማንም የሚያስቆመው ሰው ስለሌለ ሁሌም ቢሆን ከፍ እያለ ቀጠለ። የራሱን ሰራዊት የገነባ ግለሰብ ነው። በተጨማሪም ጥሩ ገንዘብ ይከፍላል። እነሱም ለሱ ይሞቱለታል። የኮሎምቢያ ህዝቦች ራሱ ከመንግስት ጋር ከመነካካት ይልቅ ፓብሎ ይሻለናል እያሉ የሚመርጡበት ጊዜ ነበር። ታዲያ በአንድ ወቅትም የኮሎምቢያ መንግስት እሱ ላይ ተነሳበት። እሱን ለማሰር ሞከረ። ፓብሎ ኤስኮባርም ለመደበቅ አልሞከረም። ህንፃዎችን በቦምብ ማፈንዳት፣ ፕሌኖችን መጣል፣ በተጨማሪም ዳኛዎችን መግደል፣ በቃ ያላደረገው ነገር የለም። የሀገሪቷ መንግስት ላይ ጦርነትን ማወጅ የቻለ ግለሰብ ነው። ታዲያ አሁን ፓብሎ ኤስኮባር እንዴት ነው አንድ ሀገር ላይ ጦርነትን ሊጀምር የሚችለው? በምን አቅሙ ልትሉ ትችላላችሁ። በጣም ሀያል የነበረ ሰው ነው። ምንም እንኳን ኃይሉ ከመንግስታቶች በላይ ባይሆንም አንድ የበለጠበት መንገድ ነበረ። ይህም ምንድነው ካላችሁ እሱ አንድ ትዕዛዝ ካዘዘ ያንን ትዕዛዝ የመፈጸም ግዴታ አለባቸው። ሰራዊቶቹ። እነሱም የሱን አንድ ቃል ነው የሚጠብቁት። እሺ ወደ መንግስታቶች ደግሞ እንሂድ። ከላይ ያለው ሰው የሆነ ነገር ሲያጸድቅ በምክር ቤት በኩል ማለፍ አለበት፣ መጽደቅ አለበት። ከዛም በኋላ እንዲህ እያለ ነው ወደ ታች ወደ ተግባር የሚወርደው። ስለዚህ የኮሎምቢያ መንግስት በእነዚህ መንገዶች ቀስ እያለ ሲሄድ እሱ ወዲያውኑ ትዕዛዞችን እያዘዘ ከላይ እነሱ ላይ ማዝነብ ጀመረ። ታዲያ ትክክለኛ ፓወር የሚባለውም ይሄ ነው። እናንተ ስትናገሩ ቶሎ ወደ ተግባር የሚገቡላችሁ ሰዎች ስንት ናቸው? የሚያጨብጭቡላችሁን አይደለም። እናንተ ያዘዛችሁትን ነገር ወዲያውኑ የሚተገብሩላችሁን ሰዎች እንጂ። ኒኮሎ ማኪያቬሊም እየተናገረ ያለው ነገር ይሄ ነው። ኃይል የሚባለው ነገር አለኝ የምትሉት ከዛ ጀርባ ያለውን ጥንካሬ መያዝ የቻላችሁ ሰዎች ስትሆኑ ነው ይላል። ኃይል ካላችሁ ስልጣን አላችሁ ማለት ነው። ነገር ግን ጥንካሬ ነው ያንን ስልጣን እየያዘላችሁ የሚቀጥል። በስሩ የእናንተ ስርዓት አለ፣ መሳሪያዎቻችሁ አሉ፣ ሰዎቻችሁም ይኖራሉ። እነዚህን ነገሮች ሌሎች ሰዎች ኮንትሮል የሚያደርጉት የሚቆጣጠሩት ከሆነ እናንተ የዛ ኃይል ባለቤት አይደላችሁ ማለት ነው። አብዛኛው ጊዜ ኃይል አለኝ ስልጣን አለኝ ብሎ የሚያስበው ሰው ይህንን ኃይል ያጣ ነው። የሀገር መሪዎችን እንኳን መመልከት እንችላለን። ፕሬዚደንቶች ኤሌክትድ ሆነው ወይንም ተመርጠው ነው የሚገቡት። የድርጅት ስራ አስኪያጆችም ልክ እነዛው ቅጥረኞች ናቸው። ስለዚህ የእነሱ ስልጣናቸው ምን ላይ ነው ዲፔንድ የሚያደርገው? ምን ላይ ነው የሚደገፈው ካላቸው አፕሩቫል ላይ ነው። የሰዎችን ተቀባይነት ይፈልጋል። ትክክለኛ ፓወር ግን ምን ላይ ነው ሪላይ የሚያደርገው ካላችሁ ኮማንድ ላይ ነው ወይንም ትዕዛዝ ላይ ነው። ቢዝነስ ላይም የሚፈጠረው ይህ ተመሳሳይ ነገር ነው። አንድ ስታርታፕ ፋውንደር አለ እንበል። በቃ አዲስ በጣም አሪፍ የሚባል ድርጅት እየመሰረተ ነው። ኢንቨስተሮችን ወደ ድርጅቱ እንዴት መሳብ እንደሚችል በደንብ ያውቅበታል። ፕሮዳክት አለው ወይንም የሚሸጠው ነገር አለው። በተጨማሪም ሞመንተም ይኖረዋል፣ እየተንቀሳቀሰለት ነው። ነገር ግን ቴክኖሎጂውን ማን ነው የሰራው ካላችሁ ፍሪላንሰሮች ናቸው። ብራንዱንስ ማን ነው ሪፕሬዘንት የሚያደርገው? እንዴት ነው ወደ ማርኬት የሚወጣው ካላችሁ በኤጀንሲ በኩል ነው የሚያሰራው። የድርጅቱ ቪዥንስ ወይንስ ራዕይስ ብላችሁ ከጠየቃችሁ ኢንቨስተሮቹ ደስ ባላቸው መንገድ ነው ያንን ድርጅት የሚመሩት። ምክንያቱም ገንዘብ ያፈሰሱት እነሱ ናቸው። በወረቀት ላይ ስንመለከተው የድርጅቱ ባለቤት እሱ ነው። ነገር ግን ወደ ታች ስንወርድ ኃይሉ ተከፋፍሏል። በዛ ድርጅት ውስጥ የሆነ ነገር ተበላሸ እንኳን ቢባል እሱ ማስተካከል የሚችለው ነገር አይደለም። ምክንያቱም ስር መሰረቱን ነቅሎ የሰራው እሱ አይደለማ። ፋውንዴሽኑ ላይ ወይንም ደግሞ መሰረቱ ላይ እሱ አልለፋም። ሌሎች ሰዎች ናቸው እየሰሩለት ያሉት። ለዚህ ነው ማኪያቬሊ ኦን ዘ ፋውንዴሽን የሚለው። ያንን ፋውንዴሽን ያንን መሰረት እናንተ ልትይዙት ይገባል ነው እያለ ያለው። ትክክለኛ ኃይል የሚባለውን ነገር መያዝ ከፈለጋችሁ በጣም አስፈላጊ የሚባለውን ነገር እናንተ ራሳችሁ መቆጣጠር መቻል አለባችሁ። አውትሶርስ ማድረግ የለባችሁ። ሁሉም ነገር እንዴት እንደሚሰራ አወቁ። በተጨማሪም ሁሉም ነገር ባዶ ቢሆንባችሁ እንደገና ያንን ነገር የመስራት ችሎታው ሊኖራችሁ ይገባል። ያንን ማድረግ ከቻላችሁ በኋላ ነው እንግዲህ ሰው ቢያግዛችሁም ምንም ችግር የለውም ብላችሁ ማለፍ የምትችሉት። እነሱ እናንተን ሲያግዙ እናንተ በእነሱ ላይ እየተንጠለጠላችሁ አይደለም። ምክንያቱም እናንተ ጠንቅቃችሁ የምታውቁትን የገነባችሁትን ነገር እያስቀጠሉላችሁ፣ ስለዚህ እያገዟችሁ ነው እንጂ ሰርቫይቭ እንድታረጉ እንድትተርፉ እያደረጓችሁ አይደለም። ስለዚህ እነዚህን መሰረቶቹን ወይንም ደግሞ ዋናውን መሰረት መቆጣጠር የምችሉ ሰዎች ከሆናችሁና ያንን ነገር በራሳችሁ ማንቀሳቀስ የምችሉ ሰዎች ከሆናችሁ የበለጠ የዛ ነገር ኮንትሮል እጃችሁ ላይ ይኖራል ማለት ነው። ስለዚህ ከቁጥጥራችሁ ውጭ ሊወጣ አይችልም። ማንም ሰው መጥቶ ሊነጥቃችሁም የሚችል ነገር አይደለም። ባለፉት 2 ቪዲዮዎች ላይ የተነጋገርነው ዘ ፕሪንስ ስለተሰኘው የኒኮሎ ማኪያቬሊ መጽሐፍ ነው።
ፓወርን እንዴት ማግኘት እንደምንችል፣ ኃይልን እንዴት መያዝ እንደምንችል ተነጋግረናል። የዛሬው ክፍልም ደግሞ የሚሆነው ያንን ኃይል እንዴት ማስቀጠል እችላለሁ፣ ይዤ እንዴት መቀጠል እችላለሁ የሚለው ነው። ስለዚህ አሁን የፓብሎ ኤስኮባርን ምሳሌ ሰጠኋችሁ። ፓወር isn't given, it's what happens when you can't be ignored በተሰኘው ህግ ላይ ተመስርቼ ነው። ኃይል ወይንም ስልጣን ማለት የሚሰጥ አይደለም፣ ችላ የማትባሉ ሰዎች ስትሆኑ የምታገኙት ነገር ነው ይለናል ኒኮሎ ማኪያቬሊ። ወደ ቀጣዩ ቻፕተር ስናልፍ the prince is a predator ይላል። ልዑሉ አዳኝ ነው፣ ያድናል እንደማለት ነው። እንደ ፈረንጆቹ አቆጣጠር በ2014 ዓ.ም ራሽያ ክሪሚያን ኢንቬድ ባረገችበት ወቅት ወይንም በወረረችበት ወቅት ምንም አይነት የተሰማ ነገር አልነበረም። ምንም አይነት ባንዲራ ማውለብለብ የለም። ምንም አይነት አናውንስመንት ወይንም ደግሞ መግለጫም አልነበረም። ኦፊሻሊም ደግሞ ዋር ነበር ወይንም ጦርነት ነበርም ሊባል አልቻለም። ሩሲያ ያደረገችው በጣም ቀላል ነገር ነው። ወታደሮቿን ማስክ አስለበሰች፣ ላከቻቸው። ዜናው ላይ ሌላ ነገር እንዲወራ ሊያደርጉ ቻሉ። የህዝቡን ሀሳብ ሊሰርቁ ቻሉ። ዓለምም ዝም አለች። ምን እየተፈጠረ እንደሆነ ማንም ምንም አያውቅም። ልክ ሰዎች ማወቅ ሲጀምሩ ወይንም ይሄ ነገር እንዲህ እየተከናወነ ነው እንዴ ሲሉ ሩሲያ ስራዋን ጨርሳለች። ታዲያ እንደዛም ቢሆን እንኳን ተቃዋሚ ኃይሎች መነሳት ጀመሩ። ነገር ግን ፑቲን ለዚህ ሁሉ ነገር ዝግጁ ይመስል ነበረ። ሰራዊቱን ወደዛ ልኳል። ጠላቶቹ የነበሩትን እንዳለ ቁጭ አድርጓቸዋል። ዓለምም እኔን የምታስቆመኝ ከሆነ እስቲ እናያለን አይነት አካሄድ ነበር ሄደው። እንደ እውነቱ በስትራቴጂስት አመለካከት ከተመለከታችሁት ነገሩ በጣም አሪፍ የሚባል ጨዋታ ሊሆን ይችላል። ምክንያቱም እዚህ ዓለም ላይ መጫወት ከፈለጋችሁና ማሸነፍ ከፈለጋችሁ አንዳንዴ ስትጫወቱ ፌር መሆን የለባችሁ። እቺ ዓለም ፍትሃዊ አይደለችም። ስለዚህ እናንተ ለምንድነው ህጉን ጠብቃችሁ የምትጫወቱት? አንዳንዴ ጨዋታውን ለማሸነፍ ማድረግ ያለባችሁ ነገር ይኖራል። ለዚህ ነው ማኪያቬሊ አክት ላይክ አ ፕሬዴተር የሚለው። እንደ አዳኝ አክት አድርጎ እንደ አዳኝ ተንቀሳቀሱ ነው የሚለው። ምክንያቱም በማኪያቬሊ አይምሮ ውስጥ አንድ ገዢ ጥሩ መሆን አለበት ሳይሆን የሚለው አንድ ገዢ ምንጊዜም ቢሆን መትረፍ መቻል አለበት፣ እዛ ቦታ ላይ መቀመጥና ሰርቫይቭ ማድረግ መቻል አለበት ነው የሚለው። እዚህ ዓለም ላይ ደግሞ እንዴት ሰርቫይቭ ማድረግ እንዳለባችሁ የምታውቁ ሰዎች ከሆናችሁ መቼ መምታት እንዳለባችሁ፣ መቼ ስኒክ አድርጋችሁ ከኋላ ዝቅ ብላችሁ መምጣት እንዳለባችሁ ታውቃላችሁ። ለዚህም ማኪያቬሊ ሁለት ምልክቶችን ይሰጠናል። አንደኛው ላየን ወይንም ደግሞ አንበሳ ተኩላዎችን ለማስደንገጥ ይጠቅማቸዋል ይላል። ሁለተኛው ደግሞ ቀበሮ ሁኑ፣ የተጣለላችሁን ወጥመዶች ልብ እንድትሉና እንድታስተውሉ ትሆናላችሁ ይላል። አንበሳ የሚታወቀው በጣም አስፈሪና ግዙፍ በመሆኑ የተነሳ ነው። ስለዚህ ወዲያውኑ እናንተን ሊያንቀጠቅጣችሁ ይችላል፣ ስትራይክ ሊያደርግ ሊመታችሁ ይችላል። ምንም አይነት ትሬት የተባለ ወይንም አደጋ የተባለ ነገር ማስወገድ የሚችል ኃይል አለው። ስለዚህ አንበሳን እንደ ፓወር እንደ ኃይል ልንጠቀመው እንችላለን። ኃይልን ብቻ ግን ይዛችሁ የምትሄዱ ከሆነ እውር ነው የምትሆኑት። የታሰበላችሁን የታቀደላችሁን ነገር ቀድማችሁ ማወቅና መገንዘብ ይጠበቅባቸዋል። ቀበሮዋ ግን በጣም ብልጥ ነች፣ ስትራቴጂክ ነች። ነገሮችን በምን ፐርስፔክቲቭ መሄድ እንዳለባት በደንብ ታውቃለች። በተጨማሪም ደግሞ ገና ክህደት ወደ ቤቷ ሳይመጣ ነው የምትለየው። ማን ይከደኛል፣ ማን ወደ ቤቷ ይመጣል የሚለውን ነገር እንዳለ ታጣራለች። ምንም እንኳን ቀበሮዋ በጣም አስፈላጊ ብትሆንም ተኩላዎችን የማባረር ኃይል ደግሞ የላትም። ለዛ ነው አንበሳው ያስፈልጋችኋል ያለው። ኃይል የሚያስፈልጋችሁ ስልጣናችሁን ማንም እንዳይወስድባችሁ ለመከላከል ነው። እንደ ቀበሮም ደግሞ መሆን ያለባችሁ ያቺን ኃይላችሁን ፕሮቴክት ለማድረግ ወይንም ለመጠበቅ ነው። ታዲያ እንደ ቀበሮ መሆንን ልመዱ ስላችሁ ምናልባትም እናንተ ቀደም ብላችሁ ተመልክታችሁ እነዛን ወጥመዶች አቮይድ ለማድረግ ታስቡ ይሆናል። ነገር ግን ከዛም በላይ የሚጠቅም ነገርን ልንገራችሁ። ኮንትሮል አፒረንስስ ይላል ኒኮሎ ማኪያቬሊ። ጠላቶቻችሁን መቆጣጠር የማትችሉ ከሆነ ቢያንስ እነሱን ምስሊድ ማድረግ መቻል አለባችሁ። የሚሄዱበትን መንገድ ማሳት መቻል አለባችሁ። ያንን የምታደርጉት በራሳችሁ አፒረንስ። እናንተን አይተው የሚገምቱት ነገር እናንተ መገመት እንዲፈልጉ ያደረጋችሁት ነገር መሆን አለበት እንጂ የምርም እናንተ የሆናችሁትን ነገር እንዲገምቱ አታርጉ። እዚህ ጋር ኒኮሎ ማኪያቬሊ አንድ ጥብቅ ትዕዛዝ ያስቀምጣል። A prince must know when to break his word ይላል። አንድ ልዑል ቃሉን መቼ ማጠፍ እንዳለበት ማወቅ አለበት። ይህንንም ሬክለስሊ ወይንም በግድ የለሽነት ሳይሆን የሚያደርገው ከቃል ኪዳኑ ጀርባ የነበረው ምክንያት ዞር ሲል ወይንም ደግሞ ባዶ ሲሆን ነው ይላል። ይቺን ዓለም የሞሏት ሰዎች በውሸት የሚንቀሳቀሱ ሰዎች ናቸው። ስለዚህ እናንተ አልዋሽም ብላችሁ ግግም ማለታችሁ አንዳንዴ በእነሱ ፊት ፍክተም ሆናችሁ እንድትታዩ ያደርጋቸዋል። እነሱ ወደ እናንተ ነው ለማጥቃት የሚመጡት። ብዙ ጊዜ ሰዎች እኔ ኦነስቲ እወዳለሁ ወይንም ደግሞ ሐቁን የሚነግረኝን ሰው እወዳለሁ ይላሉ እንጂ አብዛኛው ሰው ውጤትን ነው ማየት የሚፈልገው። ስራ ለመቀጠር ሄዳችሁ እኔ ትናንሽ ነገሮችን ብታሳዩኝ በደንብ ለምቼ ልሰራ እችላለሁ ከምትሏቸው መቼ ነው ዛሬ ነው የምጀምረው፣ ዛሬ ከጀመርኩ እንደዚህ አይነት ለውጦችን እዚህ ድርጅት ውስጥ አመጣለሁ ብላችሁ ቃል ብትገቡ የተሻለ ውጤትን ታመጣላችሁ። ማኪያቬሊን በደንብ አድርጎ ያሰመረው ለዚህ ነው። አንዳንድ ጥሩ የሚመስሉ ነገሮች ያበላሿቸዋል፣ አንዳንድ መጥፎ ብላችሁ ያሰባችኋቸው ነገሮች ያተርፏቸዋል ይላል። ምክንያቱም ሰዎች
ሰዎች አክሽናችሁን ወይንም ደግሞ ተግባሮቻችሁን አይመለከቱላችሁም። አፒረንሳችሁን ወይንም አቀራረባችሁንም ይመለከታሉ። ስለዚህ እኔ ጥሩ ነኝ ካላችሁ ጥሩ ብቻ አትሆኑ፣ ጥሩ መስላችሁ መታየትን ጀምሩ። እናንተ ለጋስ ከሆናችሁ ለጋስ መሆናችሁ ጥሩ ነው። መሆንም ትችላላችሁ፣ አለመሆንም ትችላላችሁ። ነገር ግን አፒር ስታደርጉ አፒረንሳችሁ ጄነረስ መሆን አለበት። ይሄማ ለጋስ ሰው ነው ብሎ ሊያስቧችሁ ይገባል። ሐቁን መናገር የምትፈልጉም ሰዎች ከሆናችሁ ማድረግ ትችላላችሁ። ማድረግም የማትፈልጉ ከሆነ ችግር የለው። ነገር ግን ሰው ሲመለከታችሁ ይሄ ልጅ አይዋሽም የምትባሉ አይነት ሰዎች መሆን አለባችሁ። ሰዎች በእናንተ አመራር የተጠበቁ እንደሆነ ከተሰማቸውና ኩራት ከተሰማቸው ምንም ነገርን ይቅር ለማለት ዝግጁ ናቸው። ምክንያቱም በመጨረሻም አይዲያል ሩለር የሚባለው በጣም አሪፍ የሚባለው ፐርፌክት የሚባለው ገዢ ማን ነው ካላችሁ በግማሽ ሰው የሆነ በግማሽ አውሬ የሆነው ነው። እንስሳዊ ባህሪም ያስፈልጋችኋል ማለት ነው። ሰውኛ ባህሪያችሁ የሚያስፈልጋችሁ ለምንድን ነው? ለዲፕሎማሲ፣ ለሎጂክ፣ ለምክንያታዊነትና ለህግ። በተጨማሪም ደግሞ እንስሳዊ የሆነው ባህሪያችሁ አንበሳውና ቀበሮ ለምን ያስፈልገኛል ካላችሁ ውስጣችሁ ለማዳመጥ፣ በተለምዶ ኢንስቲንክት የምትባለዋን ነገር ለመያዝ። በተጨማሪም ፊር እና ፎርስ የሚባል ነገር አለ። ፍርሃትና ጉልበት የሚባለውን ነገር እንድታውቁ። እነዚህ ሶስቱ ነገሮች አንድ ላይ ሲሆኑ ቀበሮም በተጨማሪም አንበሳውም የሰው ልጅም ሶስቱ በአንድ ሰው ውስጥ ሲኖር አይዲያል የተባለውን ሩለር ይፈጥራል። ማሰብ የሚችል አተሴም ታይም ደግሞ ላለመሞት እንዴት ሰርቫይቭ ማድረግ እንዳለበት የተገነዘበን ሰው ያመጣል ማለት ነው። ይህም ህግ በጣም እውነታ ከመሆኑ የተነሳ በየዕለት ተዕለት ህይወታችሁ ውስጥ እየተመለከታችሁት ነው። በየቀኑ ህግን እየተከተለ በመስሪያ ቤት ውስጥ ማድረግ ያለበትን ነገር እያደረገ የሚወጣውን ግለሰብ ተመልከቱ። ማንም ሰው ልብ አይለውም፣ አለቃው ይንቀዋል። ሁለተኛውም ደግሞ ቅጥረኛ አለ። አግሬሲቭ ብቻ ነው። በቃ ሁሌም ቢሆን ተናዳጅ ነው። ሁሌም ቢሆን ነገሮችን በኃይል ለማድረግ ይሞክራል። እሱንም ደግሞ አለቃው ችላ ይለዋል። ብልጣብልጥ ወይንም ደግሞ ክሌቨር የሚባለውም ለራሱ የሚጠቅመውን ነገር ህጎቹን ዞር ዞር እያደረገ የሚያደርግ ይሆናል። እሱንም ተመልክታችሁት ይሄ ማኒፑሌቲቭ አይነት ሰው ነው ብላችሁ ታልፉታላችሁ። በቢዝነስ ዓለም ውስጥ ግን ሹልክ እያለ ከፍታ ላይ የሚገኘውን ግለሰብ ከተመለከታችሁት የእነዚህ የሶስቱ ሰዎች ባህሪው በውስጡ ይኖራል ማለት ነው። የሚጠቅማቸው ከሆነ ህግን ያከብራሉ። ህጉን ቢሰብሩ ግን የተሻለ ውጤትን የሚያመጡ ከመሰላቸው ያንንም ያደርጋሉ። ሁለቱን ባህሪያቸውን ሲለዋውጡ መቼም ቢሆን አትይዟቸውም። አሁን ታዲያ ጥንካሬና ስትራቴጂ ምንም አይነት መፍትሄ ሊያመጣልኝ አልቻለም ወይም በቂ አይደለም ብላችሁ ካሰባችሁ ፍርሃት የሰውን ልጅ ቀጥ ለጥ አድርጎ ደግሞ እንደሚያስተዳድር ማወቅ አለባችሁ። ስለዚህ ፍርሃትን ትጨምራላችሁ። ወደ 8ኛው ቻፕተር አልፈናል ማለት ነው። በኒኮሎ ማኪያቬሊ የተጻፈው ዘ ፕሪንስ የተሰኘውን መጽሐፍ አሁንም እየገመገምን ነው። 8ኛውም ቻፕተር ፊር ኢዝ ሴፈር ዘን ሎቭ ይላል። ፍርሃት ከፍቅር በላይ የበለጠ ደህንነትን ይሰጣል። ሁለት የሀገራት መሪዎችን እንመልከት። እንግዲህ የኖርዝ ኮሪያን መሪ እንመልከት። ኪም ጆንግ ኡን አሁንም ድረስ ኖርዝ ኮሪያን እየመራት ነው። ነገር ግን ሊቢያ ጋር ብንሄድ መሐመድ ጋዳፊን መሬት ለመሬት ሲያንከባልሉት ነበር። ታዲያ ጋዳፊ አንድ ስህተት ተሳስቷል። ከምዕራባውያኖች ጋር ሰላም ልሆን እችላለሁ ብሎ አሰበ። ስለዚህ የራሱን ኒውክሌር ፕሮግራም ሙሉ ለሙሉ ተወው። ለእነሱም ውለታ አልዋልላቸው ብሎ ከእነሱ ጋር ዲፕሎማሲን ፈጠረ። ታዲያ በገዛ ሀገሩ በሊቢያ ውስጥ ብጥብጦች ሲነሱ፣ ወከባዎች ሲፈጠሩ አጋዦቼ ናቸው ብሎ ያሰባቸው እንዳለ ዞሩበትና እሱን መልሰው ቦምብ ማድረግ ጀመሩ። ህዝቦቹም እሱ ላይ ተነስተውበት ነበረ። ስለዚህ ምንም ሊያረግ አይችልም። ሀገሬን ነጻ አወጣለሁ በተጨማሪም ደግሞ ሰላምን እፈጥራለሁ ብሎ ያሰበው ሰውዬ መንገድ ላይ እየተጎተተ ሁሉም ሰው እሱን እየደበደበው እየመታው እባካችሁ ማሩኝ እያለ ሊሞት ቻለ። ወደ ኪም ጆንግ ኡን ስናልፍ ደግሞ ፍርሃትን ሙሉ ለሙሉ የሚጠቀም ሰው እንደሆነ እንገነዘባለን። ሰዎችን ያስገድላል። ፕሬዝን ካምፖች አሉ። ሚሳኤሎችን ደግሞ በየጊዜው ይሞክራል። በቃ እያስፈራራ ነው የሚውለው። ፈገግ ልበል፣ ዲፕሎማሲ ላምጣ ወይንም ደግሞ ኮኔክት ላድርግ ከሌሎች ጋር፣ እንደዚህ አይነት ነገር እሱ ጋር አይሰራም። ሰዎች ብቻ እንዲፈሩት ነው የሚፈልገው። ማንም ሰው እሱን አይወደው። ማንም ሰው ባይወደው ግን ማንም ሰው መጥቶ ደግሞ ከእሱ ጋር ልታገል ወይንም ልሟገትም አይልም። እስካሁን ድረስ በስልጣን ላይ ሊቆይ የቻለውም ለዚህ ነው ማለት ይቻላል። የማኪያቬሊን በጣም ፌመስ የሚባለውም አባባል ይሄ ነው። ሁለቱንም መሆን ከቻላችሁ ጥሩ፣ ሁለቱንም መሆን ካልቻላችሁ ግን ከመወደድ ይልቅ መፈራትን ምረጡ ይላል። ለምንድነው መወደድን ማኪያቬሊ ያልመረጠው ካላችሁ ብዙ ነገሮች ላይ ዲፔንድ ያደረገ ነው። ሰዎች ሎያልቲ ይጠብቃሉ። ከእናንተ የሚጠብቁት ነገር አለ። በተጨማሪም ስሜት ላይ አለ፣ ምስጋና ላይ አለ። ያ ማለት ሰዎች እናንተን የሚወዷችሁ በምክንያት ነው ማለት ነው። ያ ምክንያት ሄደ ማለት እናንተም አትወደዱም ማለት ነው። ፍርሃት ግን ምንም አይነት ዲፔንደንሲ ምንም ነገር ላይ የለውም። ኢትስ አባውት ኮንትሮል። በቃ ቁጥጥር አላችሁ ማለት ነው።
እናንተን ይፈሯቸዋል። ጥሰው የሚያልፉት መስመር ካለም ኮንሲኩዌንስ ወይንም መዘዝ እንዳለው በደንብ ይገባቸዋል። ለዚህ ነው አለቃ ሆኖ ከሁሉም ሰራተኛው ጋር የሚግባባው ሰውዬ ሁሉም ሰራተኛ የሚንቀው ሰው የሚሆነው። ምክንያቱም ያሰመረው መስመር የለም። ሁሉም ሰው እሱን እንደ ቆሎ ጓደኛቸው መመልከት ጀመሩ። ያ ደግሞ እናንተ መካከል ያለውን ጋፕ እያጠበበባችሁ ይመጣል። እሺ ስራችሁን አስረክቡ ስትሏቸው አይ እባክህ በኋላ ይደርሳል ማለት ይጀምራሉ። እነዛ ፊት የማይሰጡት ኮስተር ያሉት ማኔጀሮችስ ምናልባት በሰራተኞቻቸው የማይወደዱ ይሆናሉ። ነገር ግን አትሊስት ዴር ሪስፔክትድ በደንብ የሚከበሩ ሰዎች ነው የሚሆኑት። ያ ማለትም ደግሞ ስራው በትክክልም ይሰራል ማለት ነው። ስለዚህ በጥሩ ዓለም ውስጥ ብትወደዱም ብትፈሩም ጥሩ ነው። ሁለቱንም ማግኘት ካልቻላችሁ ግን አንዱን ብቻ ያዙ ከተባላችሁ ሰው ቢፈራችሁ ይሻላችኋል። ምክንያቱም ሰው እናንተን ሲወዳችሁ በምክንያት ነው፣ ሌላ ምንም ነገር አስቀምጠው አይደለም። ነገ ደግሞ ቀሪውን ፓርቲ ይዤላችሁ እመጣለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።